እኮ አላህ መርጧቸዋልና ነብዩ ይበልጣሉ አልከኝ። እንደሱ አላልኩ። እሺ ንገረኝ። አዳምጫ ለምንድን ነው የበለጡት ወደሚለው እንምጣ። እሺ ለምንድን ነው የበለጡት? قال النبي صلى الله عليه وسلم فضلت على الأنبياء من قبل بخمس كانت الأنبياء من قبل ترسل إلى قومها خاصة فأرسلني الله إلى الناس كافة كقدمتنا كالفت نبيات بلتان له بلو ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም ያለፉት ነብያት ለአንድ አካባቢና ለህዝባቸው ነበር ሲላኩ የነበሩት። እንደምታውቀው መሲሁ ለእስራኤል ወገን ነው የተላከው። ምን ማስረጃ አለ ነብዩ መሐመድ ለዓለም ሁሉ እንደተላኩ? ነብዩ መሐመድውን ለእስራኤል ለሳዑዲ ብቻ እንደተላኩ ነው የምናውቀው እኛ። ለዓለም ነው ማስረጃ ላሳይሽ። እሺ وما أرسلناك إلا رحمة للعالمين ይላል አላህ። የነብያት ምዕራፍ ላይ ምን ይላል? ነብያትን እየጠቀሰ አንተን ደግሞ ለዓለማት ህዝብ ነው የላኩህ እያለ ቃል በቃል ይናገራል። ላሳይሽ መሰለኝ። በአይንሽ ማየት ትፈልጋለሽ? አይ ችግር የለም ተናገር። በሌላ ቦታ ላይ ምን ይላል? وما أرسلناك إلا كافة للناس بشيرا ونذيرا ولكن أكثر الناس لا يعلمون ይላል። አንተን ደግሞ አጠቃላይ ለሰዎች ሁሉ ነው የላኩህ እያለ ይነግራቸዋል። بسورة الأعراف لا من الهلال قل يا أيها الناس إني رسول الله إليكم جميعا الذي له ملك السماوات والأرض له محمد هو إلى سوتش اللي بلاتشو أنا أتقالى إلى سوتش كله لأن أنت تلاقوي الله ملكتني على بلاتشو إلى سلزي نبي صلى الله عليه وسلم لعالمات حزبني تلاقت إيش لزانو كأيسوس ميبلتوت مالتنا لعند سفر تلاك نبينا لعند أكابي تلاك نبينا لعالمي تلاك نبي كل أيدلهم هلافتنا شو كل أيدلهم ይሄ ስንል ግን እኛ ወላሂ ላዚም መሲሁን በጣም ነው የምንወደው፣ በጣም የምናከብረው። መሲሁ በነገር አውቃለሁ ግን እሺ ነቢዩላህ ዒሳ ዓለይሂ ሰላም በልባችን ውስጥ በጣም ትልቅ ቦታ ያለው ነብይ ነው። እኛ ሁሉንም ነብያት ነው የምንወደው። እንደው ይሄን ማበላለጥ የሚለው ስንጠየቅ ጊዜ የምናነሳው ነገር እንጂ እኛ እኮ ይበልጣሉ ብለን እንዲህ የምንፎክርበት ነገር አይደለም። ሁሉም ነብያት በልባችን ውስጥ ትልቅ ቦታ አላቸው። በጣም እንወዳቸዋለን፣ በጣም እናከብራቸዋለን። መሲሁ በተለይ መሲሁ ከአምስቱ ኡሉል ዐዝም የሚባል መጠሪያ ያላቸው ነብያት አሉ። ከነዚያ መካከል ከሆነ መሲሁ ያስተማራት ጥቂት ዓመት ሆና ሳለች ደረጃው ግን በጣም ላቅ ካሉት ነብያት መካከል አድርጎታል አላህ ሱብሓነሁ ወተዓላ። ነቢዩላህ ዒሳ ዓለይሂ ሰላም 3 ዓመት ነው ያስተማረው በዚህ ምድር ላይ ተመልከቱ። ነገር ግን በዚህ 3 ዓመት ማንም ብዙ ዓመት የቆዩ ነብያት ያልሰሩትን ታላቅ ስራ ሰርቶ ነው የሄደው። ሁሌ አስተምሮቱ ስለ አምላኩ ነበር። ለአምላኩ በጣም ቀናተኛ ነበር መሲሁ። ሙሉ ቁርአን ላይ መተሽ እሱን አስተምህሮ እንደው አውጥተሽ ብታያቸው ስለ አምላኩ ብቻ ነበር የሚሰብከው። የሚገርማችሁ እሱን ነው አሁን አንተ እንድታስተምረን የምፈልገው፣ በአንተ አፍ እንድሰማው የምፈልገው። ታሪኩ ቁርአን ላይ ያለውን ስለ ኢየሱስ ታሪክ እንድታስተምር እፈልጋለሁ። እሺ ወላሂ ሁሌ እናገራለሁ። ምናልባት አንቺ ዛሬ ሊሆን ይችላል የመጣው እንጂ ምን ሁል ጊዜም ካለሽ አጋጣሚ ሰዓታችን ስለሚለያይ አሁን እኔ ሲነጋ አሁን ነው የገባሁት። ሌሊቱን ሙሉ ስታስተምር አድረህ ሊሆን ይችላል። ያውቃል ስለ መሲሁ ሳስተምር ነው በጣም ስሜታዊ መሆነው። እንደው ይወጣቻል። የሌሎች ነብያቶች ታሪክ ስታዩት ከግል ህይወታቸው ጋር የተያያዘ በጣም ጠቃሚ ትምህርትን የምታገኙበት ሆኖ ታገኝታላችሁ። በተለይ እንደዚህ ኡሉል ዐዝም መሲሁ ዒሳ ዓለይሂ ሰላም፣ ኢብራሂም ዓለይሂ ሰላም፣ ሙሳ፣ ኢብራሂም ማን ነው ኑህ፣ ነብዩ ሰለላሁ ዐለይሂ ወሰለም እነዚህ አምስቱ ከአምላካቸው ጋር በተያያዘ ትምህርትን አስተምረው በጣም ከባባድ መስዋዕትን የከፈሉ ስለሆኑ ነው በዚህ በጣም ላቅ ያደረጋቸው አላህ ሱብሓነሁ ወተዓላ። የሌሎችም አለ። ለምሳሌ ያዕቁብ ጋር ስትሄዱ በዩሱፍ ዓለይሂ ሰላም የደረሰበትን መከራ ያነሳል። ቦታቸው አለና በዛ ያሳለፈውን ሁሉ ነገር ለእኛ ትምህርት የሆነን ዘንድ አላህ ይጠቅሰዋል። በውስጡም ላይ ስለ ተውሂድ በደንብ ያስተምራሉ። ቦታቸዋል። ሁሉም ነብያት ታሪክ አላቸው። ነገር ግን የነዚህ በጣም ይለያል። የመሲሁን ሂዳችሁ ብታዩት ስለ አምላኩ ብቻ ነበር አስተምሮት። ነገር ግን በእርሱ ተሸወዱ ሰዎች ማለት እርሱን ወደ መለኮት ከፍ አደረጉት በእርሱ ላይ በተሰሩ የአምላክ ድንቅ ስራዎች ምክንያት። መሲሁ ዒሳ ዓለይሂ ሰላም ግን በፍጹም እኔን አምልኩኝ አላላቸውም። ወደ አምላኩ ነው ሲጣራ የነበረው። ወኢነላሃ ረቢ ወረብኩም ፈዕቡዱሁ፣ ይሄ ነው አስተምሮቱ። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው። ሃዛ ሲራጡን ሙስተቂም፣ ይህ ነው ቀጥተኛው መንገድ ይላቸዋል። የትንሣኤ ቀን የሚሆነውን ቀድሞ የሚያውቅ ነውና አምላካችን አላህ ሱብሓነሁ ወተዓላ ወደፊት ሰዎችን በሚያስነሳቸው ጊዜ ነቢያትና ተከታዮቻቸውን ምን እንደሚሆን በቁርአን ላይ ይገልጽልናል። ፈለነስአለነ አለዚነ ኡርሲለ ኢለይሂም ወለነስአለነ አልሙርሰሊን አለ። እነዚያን የላኳቸውን ነቢያቶቼን ገና ጠይቃቸዋለሁ፣ የተላኩላቸውንም ህዝቦቻቸውንም እጠይቃቸዋለሁኝ አለ። እንዴት ነው የሚጠይቃቸው? የውመ የጅመዑ ላሁ ሩሱለ ፈየቁሉ ማዛ ኡጅብቱም ይላል አላህ በሱረቱል ማኢዳ ላይ።
መልእክተኞችን ሁሉ በምሰበስባቸው ጊዜ አለ የትንሣኤ ቀን ምን ተቀበሏቸው ህዝቦቻችሁ ብዬም ገና ጠይቃቸዋለሁኝ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሲናገሩ ሐዲስ ላይ ምን ይላሉ? መጀመሪያ ኑህ ዐለይሂ ሰላም ይጠየቃል። ኑህ ዐለይሂ ሰላም ይጠየቃል፣ ህዝቦቹ ይመጣሉ። ከዚያ በኋላ ሁድ እነ ሷሊህ ሁላቸውም እነ ኢብራሂም እነ ሙሳ ሁሉም እነ ዒሳ ይነሳሉ። የዛኔ አምላክ አላህ ነቢያትን አንድ ጥያቄ ነው የሚጠይቃቸው። እኔም በብቸኝነት ሰዎች እንዲያመልኩ አስተምሩ ብዬ ልኪያችሁ ነበር፣ አድርሳችኋል ወይ ይላቸዋል። አዎ አድርሰናል ይላሉ ነቢያት። እነዚህ ህዝቦቻቸው ደግሞ ከሃዲያኖች ይክዷቸዋል። የሚገርማቸው ሸምጥጠው ይክዳሉ። የዛኔ መስካሪዎች ማናቸው? ለነቢያት ቆመው የነቢዩ ሰለላሁ ዐለይሂ ወሰለም ትውልድ ናቸው። አላህ ቃል በቃል በቁርአን ላይ ይናገራል። ሰየቁሉ ሱፈሃኡ ወከዛሊከ ጀዐልናኩም ኡመተን ወሰጣ ሊተኩኑ ሹሀዳአ ዐለ ናስ ወየኩነ ረሱሉ ዐለይኩም ሸሂዳ። እያንዳንዱ ነቢይ በሚካድ ጊዜ የትንሣኤ ቀን ህዝቦቻቸው ይክዳሉ፣ ይሸነጥጣሉ። ማ ጃአና ሚን በሽር ወላ ነዚር፣ እንደው ምንም አይነት ነቢያት አልመጣልንም ነበር ብለው ሸንጥጠው ይክዳሉ። ከዚያ ማነው ምስክራቸው ሲላቸው አላህ ነቢያቶቹን ሙሐመድና ትውልዶቹ ብለው ይናገራሉ። እኔና ትውልዶችም ለነቢያት ሄደን ቁመን እንመሰክራለን የትንሣኤ ቀን አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንደ አጠቃላይ የዒሳ ግን ይለያል ከሁሉም ነቢያት ጥያቄ። ዒሳ አንተ ራስህ ተመልከሃል፣ ምንድነው መልስህ ነው የሚባለው። ሌሎች ኑህ አልተመለከም፣ ኢብራሂም አልተመለከም፣ ሙሳ አልተመለከም። ለምን እንደተመለከ ታውቃለህ? አይ ነው ልጨርስ አንዴ ድርስ ለወራ አምልከኝ አላለኝም፣ ግን አመልከዋለሁ እንዳልሽ ቅድም ሰምተናል። እሱን ራሱ የትንሣኤ ቀን ምን እንደሚል መሲሁ አዳምጡ። ኢዝ ቃለ አላሁ ያ ዒሳ ብነ መርየም ይለዋል። አንተ የማርያም ልጅ ዒሳ ወይ ይለዋል አላህ። እርሱንና ተከታዮችን ከፊት ለፊት ያገናኛቸዋል አላህ። አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ፣ ከእኔ ውጭ አንተን አምላክ አድርገው እንዲይዙ ሰብካቸው ነበር ወይ? አምልኩኝ ብለሃቸዋል ወይ ብሎ አላህ ይጠይቀዋል መሲሁ። መሲሁ ምን ብሎ ይመልሳል? ቃለ ሱብሓነክ፣ አምላኬ ጥራት ይገባህ ብሎ ይመልሳል። ተመልከቱ፣ መጀመሪያ እኔ አላልኩም ብሎ አይመልስም መሲሁ። ከራሱ ለመከላከል አይጀምርም። ያ ጀማዓ እዚያም የትንሣኤ ቀን ራሱ ስለ አምላኩ ቀናተኛ ነው። ሱብሓነክ ብሎ ይጀምራል። አምላኬ ጥራት ይገባህ ለአንተ አጋር ከመኖር ብሎ መጀመሪያ አምላኩን ለእርሱ ይመሰክራል። ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ይላል። ቀጥሎ ለእኔ የማይገባኝን ነገር ልሞግትም አይቻለኝም ይላል። መለኮትን ማለት ነው። ለእኔ የማይገባኝን አምልኮ ልሞግት አይቻለኝም በፍጹም ይላል። ኢን ኩንቱ ቁልቱሁ ፈቀድ ዐሊምተህ ይላል። ብየውም ከሆነ በእርግጥም አውቀኸዋል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ፣ በእኔ ውስጥ ያለውን ሁሉ አንተ ታውቃለህ፣ በአንተ ውስጥ ያለውን ግን እኔ ላውቅ አይቻለኝም ይላል መሲሁ። ኢነከ አንተ ዐላሙል ጉዩብ፣ አንተ የሩቅንና ድብቅ ነገራቶችን ሁሉ የምታውቅ አምላክ ነህና ይላል። ከዛ ምን ይላል መሲሁ? ማ ቁልቱ ለሁም ኢላ ማ አመርተኒ ብሂ፣ ጌታዬ አላህ ሆይ አንተ ያዘዝከኝን ቃል እንጂ አላልኳቸውም። አን ዕቡዱላህ ረቢ ወረበኩም፣ የእኔንም የእናንተንም አምላክ አምልኩ ብቻ ነው ያልኳቸው ይላል። እኔን አምልኩኝ አላልኩም፣ እኔ አምላካችሁ ነኝ አላልኩም። እኔ ያስተማርኩት የእኔንም የእናንተንም ጌታ የሆነውን አምልኩ ብቻ ነው ያልኩት ብሎ ይመሰክርባቸዋል። ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊሂም፣ በመካከላቸው እስከነበርኩበት ጊዜ ድረስ አብሬያቸው ነበርኩኝ። ፈለማ ተወፈይተኒ፣ አንተ ከወሰድከኝ በኋላ ግን ወደ ሰማይ፣ ኩንተ አንተ ረቂበ ዐለይሂም፣ አንተ ነበርክ ተቆጣጣሪያቸው፣ ተከታታያቸው። ምን እንደሚከሰት ምድር ላይ አላውቅም የዛኔ ይላል መሲሁ። ከተነሳ ጀምሮ እስካሁን ድረስ ወላሂ ምድር ላይ ምን እንደሚሰራ አያውቅም። አንተ እስከወሰድከኝ ድረስ አብሬያቸው ነበርኩ በህዝቦች መካከል። ከወሰድከኝ በኋላ ግን አንተ ነህ ራስህ ተቆጣጣሪያቸው። ምን እንደሚሰሩ አላውቅም፣ የለሁበትም እዚያ ላይ ይላል። የተበረኡ ሚንኩም የውመል ቂያማ ያ መስሒይን፣ የትንሣኤ ቀን አላውቃቸውም ብሎ ይመሰክርባቸዋል። ወየውመል ቂያመት የኩኑ ዐለይሂም ሸሂዳ አላምለካችን አላህ ሱብሓነሁ ወተዓላ የትንሣኤ ቀንም ይመሰክርባቸዋል። ገና መሲሁ እያለ ይነግረናል። እኔ አምልኩኝ አላልኩም እያለ ይመሰክራል። ቅድም ምን አልሽም? አምልኩኝ ብሏል ወይ ስልሽ አላለም አልሽም። ወላሂ ቀድ ቃመት ዐለይከል ሑጃ፣ ማስረጃ ቆሞብሻል። መሲሁ በፍጹም እኔ አምልኩኝ አላለም። አምልኩኝ ሳይል በግዴታ ማምለክ ነገ ዋጋ ያስከፍላችኋል። ይሄ የእርሱን ውዴታ የምትገልጹበት ነገር አይደለም። መሲሁን ከወደዳችሁት ትእዛዙ ምንድን ነው ከእኔ የሚፈልገው የሚለውን መለስ ብላችሁ ራሳችን ጠይቁ፣ መጽሐፍ ቅዱስን ጠይቁት።
መሲሁ እንዳለ ጥሪው አንዱን አምላክ እንድታመልኩ ነው። እርሱን በፍጹም እንድታመልኩ ጥሪ አላደረገም። እዚህ ጋር እኔ እንደሚመስለኝ ልንገርህ። እሺ እንደ ክርስቲያኖች ሳይሆን እንደ ሙስሊሞች ሳይሆን እኔ አሁን ባለሁበት ሁኔታ እንደሚመስለኝ። እሺ አብ አለ አይደለ? ኢየሱስ ክርስቶስም ወደ አባቱ ሂዷል። ወደ አብ በአብ ቀኝ በኩል እንደተቀመጠ ነው የምንማረው አይደለ? ለእኔ እንደሚመስለኝ አሁን ባለውበት ሁሉም ሃይማኖት ጋር እየገባው እየተማርኩ ስለሆነ አሁን በሚመስለኝ ሁኔታ ኢየሱስ ክርስቶስን አምላክ ነው ለማለት አልደረስኩም፣ ግን በኢየሱስ መንገድ ሂደን ወደ አብ እንደምንቀርብ አውቃለሁ። ለምን? እኔ ህይወትን መንገድም እኔ ነኝ ብለዋል። አስተምሮንም ያስተማረንን ትምህርት ደግሞ አስተምሮን ወደ ቦታው እንደተመለሰ ነው የማውቀው። እና ድርዝ አብ እሺ፣ አሁን አብ አለ፣ አብ አላህ ነው ብዬ አስባለሁ። ኢየሱስ ደግሞ የአብ ልጅ ነው። ወደኛ የላከው ነብይ እንደሆነ እሺ፣ በእናንተ አስተሳሰብ ነብይ ልበለውና ነብይ እንደሆነ እና አሁን ከአብ ጎንም እንዳለ እንደሚመጣም እናንተ ሊፈረድበት ነው የሚመጣው ትላላችሁ። እኛ ግን ሊፈርድ እንደሚመጣ ነው የምናውቀው። አሁን ባለሁበት አስተሳሰቤ ነው የምልህ። እሺ እንደዛ ነው የማውቀው እስካሁን ድረስ። ግን ነቢዩ መሐመድ ጋር መጥቼ ነቢዩ መሐመድን ልቀበላቸው አልቻልኩም። በብዙ በቃ እሰማለሁ እኮ ትምህርታችሁን እሰማለሁ፣ ግን ምንም እውነት መስሎ የተሰማኝ ነገር የለም። እሺ እንደገና በቀደም ስጠይቅህ ደግሞ እሳቸውን ስታስበልጥ በቃ ይሄ there is something እውነትን ለመደበቅ የመጣ ነገር ነው ብዬ አሰብኩኝ። በተለይ አንዳንድ ነጥብ እያወራን እንሂድ እያንዳንዱ። እሺ በመጀመሪያ ኢየሱስ ክርስቶስ እኛን ሊያስተምረን የመጣ እንደሆነ ከዚያ በኋላ ወደ አምላኩ እንደተመለሰ ብለሽ ተናገር። አንደኛ ኢየሱስ ክርስቶስ ምናልባት መጽሐፍ ቅዱስ አንብበሽ ከሆነ እንደ መጽሐፍ ቅዱስም ሆነ እንደ እስልምና ለእስራኤል ወገን የተላከ ነብይ ነው። ለእስራኤል ነው የተላከው። አንቺ እስራኤላዊት ነሽ ወይንስ አይደለሽ? ለእስራኤል ከተላከ አንተ እንዴት በነብይነቱ ትቀበለዋለህ ታዲያ? እኔ ለእስራኤል ሕዝብ ተልኳል ብዬ አምናለሁኝ። አስተምሮቱ ለእስራኤል ሕዝብ ተልኳል፣ ግን ቁርአንህ ላይ 30 ምናምን ጊዜ ስሙ ተጽፎ የእሱን መንገድ እንድትከተል ተጽፎልሃል። ለእስራኤል ከተጻፈ እንዴት አንተ ትማርበታለህ ታዲያ? ሸደምጫ ነቢያቶች መንገዳቸው አንዱን አምላክ በብቸኝነት ማምለክ የሚለው ነው። ይሄን አስተምህሮ መሲሁ አስተምሯል። ገብቶሻል አይደል? የሁሉም ነቢያት አስተምህሮ ይህ ነው። እሱን አሁን እንዴት ነው የምትቀበሉት ከተባለ እኛ አምላክ አላህ ሱብሓነሁ ወተዓላ ለእስራኤል ወገን የላከው መልእክተኛና ነብይ ነው ብለን እናምናለን። ገብቶሻል አይደል? ለእኛ የተላከው እንድንከተለው ዘንድ የተላከው ነብይ ማን ነው? ህግጋቱ እንድንከተል ከተባለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ገብቶሻል አይደል? ታዲያ ለምን ቁርአንህ ላይ 30 ምናምን ጊዜ ኢየሱስ ተጻፈ? ለእስራኤሎች ብቻ ስለሆነ የነቢያት አንዱ አካል ስለሆነ ነው የተጻፈው በቁርአን ላይ እንጂ የእሱን መንገድ እንድትከተል አይደለም። አሁን መንገዱን ስለመከተል ስላለመከተል አንዴ ተረጋጊና አዳምጪ እኮ እየተሳሳትክ ነዋ። እሺ አታዳምጪኝም? ልታወሪ ፈልገሽ ከሆነ አውሪ ወይ እናዳምጥ። አዳምጣለሁ፣ ግን ስትሳሳት እዛው አንቀጽ ላይ የተናገርክበት ላይ ነዋ መመለስ ያለብኝ። ስህተቱ ምንድን ነው ንገሪኝ። እሺ ኢየሱስ ክርስቶስ ለእስራኤል ብቻ ነው የተላከው አልከኝ። ነቢይ መሐመድ ግን ለዓለም ሁሉ ስለተላኩ ነው የእሳቸውን መንገድ የምንከተለው አልከኛ። ኢየሱስ ክርስቶስ ለእስራኤል ብቻ ከተላከ እንዴ ረገው ወዴት ነው የተላከው ይላል መጽሐፍ ቅዱስ? ኢየሱስ ክርስቶስ ወዴት ነው የተላከው ይላል መጽሐፍ ቅዱስ? ኢየሱስ ክርስቶስ እኔም ማውቀው ለዓለም ሁሉ እንደተላከ ነው። ማስረጃ ይሄው የዓለም ቤዛ ተወልዶላችኋል የሚለውን ቃል ስለማቅ ዓለም የሚለው ከማርያም ኢየሱስ ክርስቶስ ሲወለድ የተወለደበት ዓለም ሲባል ለመጽሐፍ ቅዱስ የተገደበ ሆኖ እናገኘዋለን። በግልጽ የተናገረበት አለ። ኢየሱስ ክርስቶስ ምን ይላል? እኔ ከእስራኤል ቤት ሆነው ወደ ጠፉት በጎች በቀር አልተላኩም ይላል። ምን ማለት ነው? አልገባኝም። እስኪ ድገመው። እኔ ከእስራኤል ቤት ሆነው ወደ ጠፉት በጎች በቀር አልተላኩም እያለ ይናገራል። ለእስራኤላውያን ለዛም ለጠፉት በጎች ወደ ከስተታቸው ሊያወጣቸው ዘንድ ለእስራኤላውያን እንደተላከ ይናገራል ራሱ።
እሺ ቆይ አሁን እንትኑን አቆመውና እንደዚህ አይደለም እንደ ጥቅስ ነው ኢየሱስ ክርስቶስ ለእስራኤል ብቻ የተላከ ነብይ ነው ካልክ አንተም ሆንክ አረብ ሀገር ያሉት ሙስሊሞች ስለ ኢየሱስ መንገድ መማር የለባቸውም ማለት ነው። እንደዛ ያለሽ ማን ነው? እኛ የነብያቶችን ነብይነትና ለህዝቦቻቸው ተልከው እንደነበር እንማራለን። የነብያት መንገድ ላይ እንደሆኑ ነብዩ ሰለላሁ ዐለይሂ ወሰለም ሊያረጋግጥልን ዘንድ ያለፉትን ነብያት ስማቸውን እየጠቀሰ ይናገራል። ይህ የማያስኬድ ሎጂካል አካሄድ ነው እየሄድሻለሽ። በነገራችን ላይ ለእኛ የተላከው ኢየሱስ ከሆነ አብርሃምን ማንሳት የለበትም መጽሐፍ ቅዱስ ላይ እያልሽ በራስሽ ላይ እያመጣሽ ነው። እነ ሙሴንም እንደማንንም ማንሳት የለበትም። እንደዚህ አያስኬድም። አምላክ ነብያቶችን ያነሳል በሚልከው መለኮታዊ መጽሐፍ ላይ ባለፉት ነብያቶች መንገድ ላይ እንደነበሩ ነብያቶች መንገዳቸው አንድ እንደነበር ሊገልጽልን ዘንድ ማለት ነው። ገብቶሻል አይደል? አሁን እንደ መጽሐፍ ቅዱስ ስናይ ጊዜ እንደ እስልምናም ስናይ ጊዜ መሲሁ ወዴት ነው የተላከው ብለን ስናይ ወደ እስራኤላውያን ሰዎች ነው የተላከው። ገብቶሻል አይደል? ያ ማለት የእስራኤል ሰዎች ራእይ አድርገው ተከትለውት ሊሄዱበት የሚገባ የሆነ መልእክተኛና ነብይ ነው ማለት ነው። ያ ነው። እሺ ይህ በርካታ ቦታ ላይ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ታገኛላችሁ። ልክ እንዲሁ ለእናንተ የእስራኤል ሰዎች ወይ እያለ ጴጥሮስ እየተናገረ ለእናንተ የተገለጠ ሰው ነበር ኢየሱስ ክርስቶስ እያለ እስራኤላውያኖች ይነግራቸዋል። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ልክ እንዲሁ ያነሳዋል። በየቦታው ላይ ለእስራኤላውያን የተላከ መልእክተኛ እንደሆነ በርካታ ቦታ ላይ መጽሐፍ ቅዱስ ይናገራል። ይህን ማየት የምትፈልግ ከሆነ አሳይሻለሁ። ዓለም ሲል ጊዜ ብዙ ጊዜ ኢየሱስ ክርስቶስ ዓለም የሚለውን ገድቦታል። ወደ ዓለምም ሄድኩኝ ሁሉንም ተናገርኩኝ ከእስራኤል ቤት ሆነው ወደ ጠፉት ነው ለአይሁዳውያን እያለ ይናገራል። ዓለም የሚለው ኢየሱስ ክርስቶስ የአይሁድን ዓለም እንደሆነ ራሱ ገድቦ ተናግሮታል። ገብታችኋል አይደለ? ይህ ነው። ለምሳሌ አንድ መምህር መጣና ለተማሪዎቹ ሁሉ ይህን ጥያቄ ሰጥቻቸዋለሁኝ ይላል። ነገር ግን ተማሪዎች ሁሉ ሲል ዓለም ላይ ያለ ተማሪን አስቦበት አይደለም። የሆነ የታሰቡ የሆኑ አካሎች አሉ። ስለዚህ ክርስቶስ ወደ ዓለም መጣሁኝ ሲል ጊዜ የመጣው ወዴት ነው ያስተማረው የት ነው ብለን መጽሐፉን ሙሉ ማየት ግድ ይላል። ከአይሁድ ሕዝብ ውጭ ወጥቶ ያስተማረበት አንድ ቦታ የለም። አልሄደምም ወደ ሌላም ቦታ። ገብታችኋል አይደል? ለአይሁድ ተናገርኩኝ ለዓለም ተናገርኩ ካለ በኋላ ኢየሱስ ክርስቶስ ለአይሁድ ተናገርኩ እያለ እዚያው ላይ የትም ሳትሄዱ እዛው ጥቅስ ላይ ገድቦት እናየዋለን። ዓለም የሚለው ይሄን ይመስላል። ሌላው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንደ ነቢይ ለመቀበል ከብዶኛል ያልሽበት ምክንያት ምንድን ነው? የአንድ ነቢይ የነቢይነት ሚዛኑን ምናልባት መቼም ስላወቅሽ ሊሆን ይችላል። በዚያ የነቢይነት ሚዛን ስላላገኘሻቸው ከሆነ ያን እንዳትቀበል ያደረገሽ ያ የነቢይነት ሚዛን በራሳቸው ላይ ያጣሽው በሌሎች ላይ ያገኘሽው ነገር ምንድን ነው? ቤተልሔም እሱ ይቆይልኝ። እሺ ሌላ ልጠይቅህ። አሁን ስታስተምር ብዙ ጊዜ 80% የምታስተምረው ከመጽሐፍ ቅዱስ ጋር አንድ አይነት ነው። ለምን? አሁን ስለና አብርሃም ከአባን የሰራው አብርሃም ነው በቀደም ስትል ነበር አይደለ? አባታችን አብርሃም ነው ከአባን የመሰረተው ስትል ነበር። እሺ ቀጥይ። ካልተሳሳትኩ እና ቁርአን ሲወርድላቸው ለነብዩ መሐመድ ከመጽሐፍ ቅዱስ መሻሻል ያለበትን እና መሻሻል የሌለበትን እየመረጠ ነበር አላህ ሲያወርድላቸው የነበረው ማለት ነው። ለምን? ቁርአን ሲወርድላቸው ለነብዩ መሐመድ ከመጽሐፍ ቅዱስ በኋላ ስለመጣ ቁርአን ላይ ያለው ደግሞ 80%ቱ ክርስቲያኖች የምንቀበለው ትምህርት ነው። እርግጠኛ ነሽ? ስለነ ሙሴ ስለነ አብርሃም ምናምን ሁሉም እኛ የምናውቀው ትምህርት ነው። ስታስተምር ሰማለሁ አንዳንዴ። ለምሳሌ አንድ እስኪ አመሳስይና ንገሪልኝ፣ ይሄ ታሪክ ከዚህ ጋር ይመሳሰላል የሚል አንድ እስኪ። እሺ ሙሴ ቀይ ባህርን ከፍሎ ተከታዮቹን ሲያሻገር ምናምን አለ አይደለም መጽሐፍ ቁርአን ላይ። አንዴ ከሚረብሽ ድምፅ ላይ ያላችሁ ነው ታድርጉት። እሺ ሙሴ ማን ነው? ሃሮን ማን ነው? ፈርዖን ማን ነው? እነዚህን ምን ብሎ ይገልጻቸዋል መጽሐፍ ቅዱስ? ቁርአን ምን ብሎ ይገልጻቸዋል? ምን ብሎ ይገልጻቸዋል? እስኪ ንገረኝ። ለምሳሌ መጽሐፍ ቅዱስ ሃሮንን ጣዖት የሰራና ጣዖት እንዳስመለከ ይገልጻል። የሙሴ ወንድም ገብቶሻል አይደል? ይሄን አድርጓል ወይ? ለቁርአን መጣና በፍጹም ይሄ ስህተት ነው ብሎ በፍጹም ጣዖትን አልሰራም ወይ ፈሩን ጥጃውን የሰራው ሳሚር የተባለ ሰው ነው ብሎ አረመው መጽሐፍ ቅዱስ። ስለዚህ በነብያት ላይ ዋሸ። አላህ ሱብሓነሁ ወተዓላ ነብዩ መሐመድን አስነሳና የነብያትን ክብር ጠበቀላቸው።
ይሄ ነው ለእስራኤላውያን ከወርቅና ከብር አቅልጦ የወይፈን ጣዖት የሰራው ሃሩን እንደሆነ መጽሐፍ ቅዱስ እንደሚናገር ታውቂያለሽ ወይስ ላሳይሽ? በተለይ ላሳይሽ ግን የምጠይቅህ ጥያቄ አሁን እናንተ ማጣማችሁት እዚህ ጋም ተጣሞ ሊሆን ይችላል። ይሄንን ለማስረጃ ምናምን አይደለም። ግን 80% ቁርአን የመጽሐፍ ቅዱስ ቃል ነው እልሃለሁ። ይሄ ሆኖ አየሁት እኮ እሱ ነው። ያው በማስረጃ ስናየው ጊዜ ውሸት ሆነ። አሁን እያሳየሁሽ ነው። እኔ በማስረጃ ላሳየሽ። አንድ ነብይ ከአምላክ ዘንድ የተላከ አምላካችሁን ትታችሁ ጣዖትን አምልኩ ብሎ ጣዖት ሰርቶ ሊሰጥ ይችላል? እስኪ ይሄን አንቺ መልሽልኝ። እውነቱ የትኛው እንደሆነ እንድናውቅ ዘንድ የትኛው ዋሽቶ እንደሆነ እውነት እንደሆነ ልናውቅ አንችልም። ስትይ አንቺ አሁን ይሄንን በአእምሯችሁ የምታገኙት ነገር አምላክ ያስነሳው ነብይ አምላካችሁን አምልኩ ብሎ ነው የሚሰብከው ወይንስ ሌላን ጣዖት ሰርቶ ይሄ ነው አምላካችሁ ብሎ ሊሰጣቸው ነው የሚችለው? እና አሁን የምትለኝ ያለኸው መጽሐፍ ቅዱስ ላይ ያለው ታሪክና ቁርአን ላይ ያለው አንድ አይነት አይደለም እያልከኝ ነው? ይሄን መልሽ እንጂ እውነት ስለነ አብርሃም ታሪክ ስለነ ሙሴ ስለ ነቢያቶች ማለት ነው። በተለይ መልሽ እንጂ እኮ እሱን ስለማላውቀው ይለፍልኝ። እሺ ላሳየሽ፣ ችግር የለውም ላሳየሽ። አይደለም ማሳየት አይደለም እሱ። ቆይ ልንገርህ። ፈልገሽ ቁርአን ከብዙ ጊዜ በኋላ ስለመጣ ከመጽሐፍ ቅዱስ በኋላ እልሃለሁ አላህ ለነቢዩ መሐመድ ቁርአንን ሲያወርድላቸው እየመረጠ ነበረው የሚያወርድላቸው። ምንድነው የሚመርጠው? ለምን መሰለህ? አሁን ሁሉም መጽሐፍ ቅዱስ ላይ ያለው ነው ቁርአን ላይ ያለው 80%። ይመረጥ ስትይ ጊዜ ከምንድነው የሚመርጠው? አላህ እኛን የለየን ማለት ክርስቲያንንና ሙስሊምን የለያቸው የሆነ አንቀጽ ይኖራል እና ነቢዩ መሐመድ ናቸው አይደለ እንጂ ሁሉም ትምህርት እኮ አስተምሮ በትክክል አንድ አይነት ነው የመጣው። ተሳስተሻል። እየመረጠ ምናምን ሳይሆን አምላክ ከመጽሐፍ አይቶ ይሄ መርጦ የሚልክ አይደለም። አምላክ የአምላክን ባህሪ ነው እንጂ አምላክ ከምንም ነገር አይቶና መርጦ አይደለም። እንደዚህ አምላክ ስላለፈውም ስለሚመጣውም ሁሉ የሚያውቅ ነው። ምናልባት እንደ ኢየሱስ ክርስቶስ አድርገሽ ከሆነ አምላክን ስህተት ነው። የሰውም የአምላክን ባህሪ ያለበት ተብሎ የሚታሰብ ስለ ነገራቱ ስለ ወደፊት የማያውቅበትን ብዙ ኢየሱስ ክርስቶስ የተናገረው አለ። ለአንደዛ አይደለም አምላክ ያለፈውን ሁሉ የሚያውቅ ነው። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዚህ አምላክ አላህ ሱብሓነሁ ወተዓላ ራሱን የገለጠላቸው የሆነ እየመረጠ ከመጽሐፉ ምናምን ለእነዚህ ሰዎች የጻፏቸው መጽሐፎች ናቸው። ሲጀመር ክርስቶስ ካረገ በኋላ ሰዎች ተነስተው ጻፏቸው። እንዴት ነው አምላክ ከዚህ አይቶ መርጦ ሊልክ የሚችለው? ይሄ ስህተት ነው። ኢየሱስ ክርስቶስ አልተጻፈም። ቁርአን እንዴት ነው የወረደው እንዴ? በቃ አይደለ? አሁን ልንገርሽ እንዴት ቁርአን እንደወረደ። ቁርአን የወረደው ከአምላካችን ከአላህ ዘንድ በመልአኩ ገብርኤል አማካኝነት በጅብሪል ዓለይሂ ሰላም አማካኝነት በመንፈስ ቅዱስ ምሪት ነው የወረደው። ይህን ቃል በቃል ማስረጃ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ ከአላህ ዘንድ ተወረደ፣ ታማኙ መንፈስ ወይንም ጅብሪልም አወረደው ይላል። ዐላ ቀልቢከ በአንተ ልብ ላይ ሊተኩነ ሚነል ሙንዚሪን ከነቢያት እንድትሆን ዘንድ እያለ ይናገራል። ስለዚህ ቁርአን በቀጥታ ከአምላካችን ከአላህ ዘንድ በመልአኩ ጅብሪል ዓለይሂ ሰላም አማካኝነት ለነቢዩ ሰለላሁ ዐለይሂ ወሰለም የወረደ ቃል ነው። በቃል ደረጃ ነው የወረደላቸው። በቃል አምላክ አላህ ይናገራል፣ መልአኩ ጅብሪል ይሰማል፣ ያንን ለነብዩ ሰለላሁ ዐለይሂ ወሰለም መጥቶ ያደርሳል። በዚህ መልኩ ነው ያ እሺ እሺ በቃ ለዛሬ ይብቃኝና ከቻልክ ግን ሙሉ በሙሉ ስለ ኢየሱስ ያለውን ታሪክ እናንተ ቁርአን ላይ ብታስተምረን ደስ ይለኛል። በተከታታይ አድርገህ እኔም ሰዓቱን አውቄ እንድገባ። ያው ሁሌ እናስተምራለን ስለ መሲሁ። ቀደም ያስተምር በየቀኑ ስለ ዒሳ ዓለይሂ ሰላም አስተምሮ ያላስተማርበት ጊዜ የለም። ቅድም አሁን በህፃንነቱ እሷን ማርያምን ሲጠይቋት እሱን ጠይቁት ስላለቻቸው ከዛ በኋላ አልቀጠልክም እና ቀጥለ ብታስተምረን ደስ ይለኛል። ከዛ በኋላ እየቀጠልን ነበር። እኔ አላህ አገልጋይ ነኝ። እየቀጠልን ትክክለኛው መንገድ ላይ እንደርሳለን። አላህ ይምራሽ ወደ እውነተኛው መንገድ። አሚን አሚን። ሰላሙን እናንተንም ይምራችሁ። እሺ እሺ። ከላይ ቢኒ